ታላቁ የቻምፒየንስ ሊግ የሩብ ፍጻሜ የመልስ ጨዋታ የፊታችን ረቡዕ በሳንቲያጎ ቤርናቤዩ ይደረጋል። ሪያል ማድሪድ የመልስ ጨዋታውን ከአርሰናል ሊያደርግ ቀናቶች ቀርተዋል። ከዚህ ታላቅ ጨዋታ አስቀድሞ እየተሰሙ ያሉ ጉዳዮችን ዛሬ እንመለከታለን። ሪያል ማድሪድ ተጫዋቾቹ በልምምድ ሜዳ ውስጥ ሲጣሉ ታይተዋል። እነማን ነው የተጣሉት? እንመለከተዋለን። ይህንን ታላቅ ጨዋታ በዳኝነት የሚመሩት ሰው ማን ናቸው? ለዚህ ጨዋታ በአርሰናል በኩል የማይደርሰው በጉዳት ምክንያት የማይኖረው ተጫዋች የትኛው ነው? ለሪያል ማድሪድስ የማይሰለፈው የቱ ነው? እንመለከታቸዋለን። ከዚያ ባለፈ ስለ ጨዋታው እየተሰጡ ያሉ አስገራሚ አስተያየቶች ወደ እናንተ ይደርሳሉ። የተከበራችሁ የሸጋ ስፖርት ተከታታዮች ሰብስክራይብ በማድረግ መረጃዎቻችንን እንድትከታተሉ በአክብሮት እንጠይቃችኋለን። ይህ ጨዋታ በመጀመሪያው ዙር አርሰናል 3-0 በሆነ ውጤት ኤምሬትስ ላይ አሸንፏል። በዚያ ጨዋታ ዴክላን ራይስ ሳይታሰብ 2 የቅጣት ምት ጎሎችን በአስገራሚ ሁኔታ አስቆጥሯል። ሶስተኛውን ደግሞ ሚኬል ሜሪኖ ነበር ያገባው። ከመልሱ ጨዋታ አስቀድሞ የሪያል ማድሪዶቹ ኮከብ ተጫዋቾች በልምምድ ሜዳ ላይ ሲጣሉ ታይተዋል። የካርሎ አንቸሎቲ ቡድን ይህንን መጥፎ ውጤት ለመቀልበስ እየተዘጋጁ ባሉበት ሰዓት ጁድ ቤሊንግሃምና አንቶኒ ሩዲገር ልምምድ ሜዳ ላይ ተጋጭተው በገላጋይ ነበረ ጸቡ የበረደው ሲል ዘ ስታንዳርድ አስነብቧል። ሪያል ማድሪድ ተራራ የመውጣት ያህል ታላቅ የቤት ስራ ይጠብቀዋል። ግን ደግሞ ቡድኑ እርስ በርስ ሽኩቻ ውስጥ ገብቷል። በሳምንቱ መጨረሻ የሚኬል አርቴታ ቡድን ብዙ ተጫዋቾችን ረፍት በመስጠት ከብሬንትፎርድ ጋር አንድ አቻ በሆነ ውጤት በፕሪሚየር ሊግ ጨዋታ መለያየቱ ይታወሳል። ሪያል ማድሪድ ደግሞ ኬሊያን ኤምባፔን በቀይ ካርድ ባጡበት ጨዋታ 1-0 በሆነ ውጤት አላቬዝን አሸንፈዋል። ልምምድ ሜዳ ላይ የሩዲገርና የቤሊንግሃም ግጭት ምክንያቱ ታውቋል። የስፔኑ ጋዜጣ ኤል ቺሪንጊቶ እንዳስነበበው ከሆነ በልምምድ ሰዓት አንቶኒ ሩዲገር ጁድ ቤሊንግሃም ላይ የገባው ከባድ ሸርተቴ እንግሊዛዊውን አበሳጭቶታል፣ ለጸብም እንዲጋበዝ አስገድዶታል ብሏል። በዚህ ጨዋታ ማን ዳኛ ይሆናሉ የሚለው በብዙዎች የተጠበቀ በብዙዎች የተተነበየ ጉዳይ ነው። የአውሮፓ እግር ኳስ ማህበር ይህንን ጨዋታ የሚመሩትን ሰዎች አስቀድሞ አሳውቋል። የፊታችን ረቡዕ በሪያል ማድሪድ እና አርሰናል መካከል የሚደረገውን ተጠባቂ የቻምፒየንስ ሊግ የሩብ ፍጻሜ የመልስ ጨዋታ የሚመሩት ሰው ፈረንሳዊው ዳኛ ፍራንኮይስ ሌቴሲየር ናቸው። በመሃል ዳኝነት ጨዋታውን ይመሩታል። ዋና ዳኛው ከዚህ በፊት 4 ጊዜ የሪያል ማድሪድ ጨዋታን መምራት ችለዋል። ሎስ ብላንኮቹ እሳቸው በመሩበት ጨዋታ በሁለቱ ሲያሸንፍ በአንዱ ተሸንፈው በቀሪው ደግሞ አቻ ተለያይተዋል። ከተሸነፉበት ጨዋታ መካከል አንደኛው በዚህ የውድድር ዓመት ህዳር ወር ላይ በሊቨርፑል የደረሰባቸው የ2-0 ሽንፈት ነበረ። የ35 ዓመቱ ፈረንሳዊ ዳኛ ከዚህ በፊት የአርሰናልን ጨዋታ አንድ ጊዜም እንኳ መርተው የማያውቁ ሰው እንደሆኑ መረጃዎች ጠቁመዋል። 5ኛ የሪያል ማድሪድ ጨዋታቸው የፊታችን ረቡዕ እንዴት ባለ መንገድ ይደረጋል? ብዙዎችን ያጓጓ ጥያቄ ነው። በዚህ ጨዋታ በአርሰናል በኩል ቶማስ ፓርቴይ እና ቤን ዋይት መሰለፋቸው አጠራጣሪ ነው ተብሏል። ጎል.com እንዳስነበበው ከሆነ አማካይ ስፍራ ላይ የሚገኘው ጆርጂኒዮ ደግሞ የመሰለፉ ነገር የበለጠ ጥያቄ ውስጥ ገብቷል። በመጀመሪያው ጨዋታ መጠነኛ ግጭት ገጥሟቸው የነበሩት እንግሊዛውያኑ ዴክላን ራይስ እና ቡካዮ ሳካ በሳንቲያጎ ቤርናቤዩ ቋሚ ሆነው እንደሚሰለፉ የተረጋገጠ ይመስላል። ሚኬል አርቴታም ቢሆን የነዚህ ተጫዋቾች ጉዳት እጅግ ቀላል እንደሆነ ነው የገለጸው። በኤሚሬትስ ጨዋታ ልዩ የነበረው ቶማስ ፓርቴይ በብሬንትፎርድ ጨዋታ ጉዳት ገጥሞት ተቀይሮ ወጥቷል። አሰልጣኙ ስለ ጉዳቱ ሲናገር መጠነኛ ጉዳት ገጥሞታል፣ ሪስክ መውሰድ ስላልፈለግን ቀይረን አስወጥተነዋል ሲል ሐሳቡን አጋርቶ ነበረ። በሳንቲያጎ ቤርናቤዩ ግን በአርሰናል የማይሰለፉ ተጫዋቾች አስቀድሞ ተረጋግጧል። የረጅም ጊዜ ጉዳት ላይ የሚገኙት ጋብሪኤል ጄሱስ፣ ጋብሪኤል ማጋሌሽ፣ ካይ ሃቨርትዝ፣ ታኪሮ ቶሚያሱና ሪካርዶ ካላፊዮሪ ለአርሰናል ግልጋሎት አይሰጡም። በሪያል ማድሪድ በኩል የረጅም ጊዜ ጉዳት ያለባቸው ፌርላን ሜንዲ፣ ዳኒ ካርቫሃልና ኤደር ሚሊታው ለዚህ ጨዋታ ዝግጁ አይደሉም። ዳኒ ሴባዮስ ግን ከጉዳት አገግሞ ወደ ሜዳ የመመለስ እድል እንዳለው ተነስቷል። ኤድዋርዶ ካማቪንጋ በመጀመሪያው ጨዋታ በሁለት ቢጫ ካርዶች ከሜዳ የተወገደው ተጫዋች በቅጣት ምክንያት ረቡዕ አይሰለፍም። ይህ ተጫዋች በአላቬዙ የ1-0 ድል የጨዋታው ኮከብ ተብሎ የተመረጠው እርሱ ነበር። በአላቬዝ ጨዋታ ቀይ ካርድ የተመለከተው ኬሊያን ኤምባፔ ወደ ሜዳ ይሰለፋል ተብሎ
ተብሎ ይጠበቃል። እርሱን አጅበው ሮድሪጎና ቪኒሲየስ ጁኒየር አብረውት የማድሪድን ያጥቂ ስፍራ እንደሚመሩት እየተተነበየ ይገኛል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። ከጨዋታው አስቀድሞ በተሰጡ አስተያየቶች እኛ ሪያል ማድሪዶች ነን ሲል ቪኒሲየስ ጁኒየር አስተያየቱን ሰጥቷል። የሎስ ብላንኮቹ የፊት መስመር ተጫዋች ቪኒሲየስ ጁኒየር ቡድናቸው ሙሉ ትኩረቱ የአርሰናል ጨዋታ ላይ መሆኑን በማህበራዊ ትስስር ገጹ አሳውቋል። አሁን ሙሉ ትኩረታችን ረቡዕ ላይ ነው። ለአርሰናል ጨዋታ ዝግጁ ነን። ጨዋታው እስከሚደርስም በጣም ጓግተናል ሲል ቪኒሲየስ ጁኒየር አስተያየት ሰጥቷል። አክሎም እኛ ሪያል ማድሪዶች ነን። እኛ ሁሉንም ነገር ለማድረግ እንሞክራለን ሲል ከጨዋታው በፊት አስተያየቱን አጋርቷል። የ3-0 ሽንፈታቸውንም ቀልብሰው ወደ ግማሽ ፍጻሜ ለመሸጋገር ተስፋ እንደሚያደርጉ ተናግረዋል። በሌላ በኩል ስፔናዊው የአማካይ ስፍራ ተጫዋች ከዚህ በፊት የአርሰናልን ማሊያ ለብሶ የሚያውቀው የአሁኑ የሪያል ማድሪዱ ዳኒ ሴባዮስ በአርሰናል ጨዋታ የመጀመሪያዎቹ 20 ደቂቃዎች ወሳኝ ናቸው፣ እያንዳንዱ ተጫዋች 200% ለጨዋታው መስጠት አለበት ብሏል። የቀድሞ የሪያል ማድሪዱ ኮከብ አሁን እግር ኳስን በቃኝ ብሎ ጫማ የሰቀለው ቶኒ ክሩስ አርሰናል የቻምፒየንስ ሊግ ልምድ የሌለው ቡድን ነው ሲል ሐሳቡን አጋርቷል። ይህ ተጫዋች በመጀመሪያዎቹ ደቂቃዎች ላይ ሪያል ማድሪድ ጫና ፈጥሮ መጫወት እንዳለበትም ነው የገለጸው። ሪያል ማድሪድ የሚጫወተው በቻምፒየንስ ሊግ ውድድር ልምድ ከሌለው አርሰናል ጋር ነው ሲል ቶኒ ክሩስ አስተያየቱን ሰጥቷል። አክሎም የመጀመሪያ 15 ደቂቃዎች ጨዋታውን ይወስኑታል ሲል ቶኒ ክሩስ ማድሪድ ተጭኖ እንዲጫወት መክሯል። ማድሪድ በመጀመሪያዎቹ ደቂቃዎች ጎል ማስቆጠር አለበት። አርሰናል ጨዋታው ገና አላለቀም ብለው እንዲደነግጡ ሊያደርጉ ይገባቸዋል ሲል ጀርመናዊው የቀድሞ የሪያል ማድሪድ ኮከብ ተናግሯል። አርሰናል ከዚህ በፊት ከሪያል ማድሪድ ጋር ተጫውቶ ጫናውን አይቶ አያውቅም ሲል ቶኒ ክሩስ አክሏል። ከወደ አርሰናል በኩል ደግሞ አምበላቸው ማርቲን ኦዴጋርድ ስለዚህ ጨዋታ ዝም አላለም፣ ሐሳቡን አጋርቷል። ማድሪድ የምንሄደው ስራውን ለመጨረስ ነው ሲል ማርቲን ኦዴጋርድ ሐሳቡን ሰጥቷል። የአርሰናሉ አምበል ማርቲን ኦዴጋርድ ቡድናቸው ወደ ሳንቲያጎ ቤርናቤዩ የሚያመራው የጀመረውን ስራ ለመጨረስ መሆኑን ገልጿል። ወደ ሳንቲያጎ ቤርናቤዩ ሄደን በሜዳችን የጀመርነውን ስራ እንጨርሳለን ሲል ማርቲን ኦዴጋርድ አስተያየት ሰጥቷል። ቡድኑ ካለፈው ዓመት መሻሻሉን በማድሪድ ጨዋታ እንዳሳየ ያስረዳው ኦዴጋርድ የቻምፒየንስ ሊጉን ንጉስ በማሸነፍ አንድ እርምጃ ከፍ ብለናል፣ በዚህም መኩራት አለብን ሲል አስተያየቱን ሰጥቷል። የቀድሞ የሪያል ማድሪድ ተጫዋች ማርቲን ኦዴጋርድ ወደ አርሰናል ከመጣ በኋላ ቡድኑን በአምበልነት እየመራ ይገኛል። አርሰናል በቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ለመጨረሻ ጊዜ የተካፈለው 2008-2009 የውድድር ዓመት ነበር። ሪያል ማድሪድ ግን ከ2008-2009 የውድድር ዓመት በኋላ 6 ጊዜ የቻምፒየንስ ሊግ ዋንጫን ማሳካት የቻለ ነው። ይህ ክለብ የቻምፒየንስ ሊግ ውድድር ንጉስ እየተባለ ይሞካሻል። በተደጋጋሚ ጨዋታዎች ሳይታሰብ ሳይታለም የሞተባቸው ያለቀላቸው የሚመስላቸውን ውጤቶች ገልብጦ በቻምፒየንስ ሊግ ባለ ክብር ሲሆን ታይቷል። ሪሞንታዳ ያሉ እነሱ ይጠሩታል። ከቼልሲ ጋር ከዚህ በፊት አድርገውታል። ማንቸስተር ሲቲንም አስደንግጠዋቸዋል። በፓሪስ ሰን ዠርመን ላይ ይህንኑ አድርገዋል። ሪያል ማድሪድ በአርሰናል ላይ ይህንን የ3-0 ሽንፈት ቀልብሰው ወደ ግማሽ ፍጻሜ ይሻገራሉ ወይ የብዙዎች ጥያቄ ነው። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። የኦፕታ ሱፐር ኮምፒውተር አርሰናል የተሻለ ድል ያለው ክለብ እንደሆነ ወደ ግማሽ ፍጻሜ መግባት ብቻ ሳይሆን የቻምፒየንስ ሊጉንም ዋንጫ ለማንሳት የተሻለ ግምት ካላቸው ክለቦች መካከል አንደኛው አርሰናል እንደሆነ ገልጿል። የኦፕታ ሱፐር ኮምፒውተር የ3-0 የአርሰናል ድል ወደ ግማሽ ፍጻሜ አርሰናልን ለማሸጋገር 89.7% በቂ እንደሆነ አምኗል። ከዚህ በኋላ አርሰናል ይህ ውጤቱ ተቀልብሶ ግማሽ
ግማሽ ፍጻሜ ላይገባ የሚችልበት እድል 11 በመቶ ገደማ ብቻ ነው ማለት ነው። እንደ ኦፕታ ሱፐር ኮምፒውተር ከሆነ 90 በመቶ አርሰናል ወደ ግማሽ ፍጻሜ የመግባት እድል አላቸው። ከዚያ ባለፈ አርሰናል ወደ ፍጻሜ ለማለፍና ዋንጫውን ለማንሳትም ትልቅ ግምት ከተሰጣቸው ክለቦች መካከል ተቀምጧል። አርሰናል ግማሽ ፍጻሜውን ከተቀላቀለ በግማሽ ፍጻሜ የፓሪስ ሰን ዠርማንና የአስቶን ቪላን አሸናፊ ነው የሚገጥመው። አርሰናል ወደ ፍጻሜ የመድረስ እድሉ 48.5 በመቶ ነው ሲል የኦፕታ ሱፐር ኮምፒውተር ይህንን ተንብየዋል። ፓሪስ ሰን ዠርማን ደግሞ 44.2 በመቶ እድል ተሰጥቶታል። ባርሴሎና ከሁሉ የተሻለ ወደ ፍጻሜ የመግባት እድል የተሰጠው ክለብ ነው። 54.4 በመቶ እድልን አግኝቷል። በፍጻሜ አርሰናልና ባርሴሎና ሊገናኙ የሚችሉበት እድል እንዳለ የኦፕታ ሱፐር ኮምፒውተር ተንብየዋል። ሁለቱም ክለቦች ይህንን የቻምፒየንስ ሊግ ዋንጫ የማሸነፍ እድላቸው 26.4 በመቶ ላይ ተቀምጧል። አርሰናሎች ባለፈው ማክሰኞ የጀመሩትን ስራቸውን በፊታችን ረቡዕ ጨርሰውት ወደ ግማሽ ፍጻሜ ይሸጋገራሉ ወይስ ደግሞ ሪያል ማድሪዶች ከዚህ በፊት ደጋግመው እንዳደረጉት ሌላ ሪሞንታዳ በሳንቲያጎ ቤርናቤዩ አስመልክተውን ግማሽ ፍጻሜውን ይቀላቀላሉ? የፊታችን ረቡዕ የሚደረገው ጨዋታ መልሱን ይነግረናል። የተከበራችሁ የቻናላችን ተከታታዮች ከ95 በመቶ በላይ የሚሆነው የቻናላችን ተመልካቾች ሰብስክራይብ ያላደረጉ እንደሆነ ዩቲዩብ ጠቁሞናል። ስለዚህም ሰብስክራይብ በማድረግ ቻናላችንን እንድታግዙ በአክብሮት እንጠይቃለን። ሰላም።